የሚገኘውን የመጋቢነት ጽንሰ ሐሳብ እንፈት ግን ደግሞ በጣም ኃያል የሆነ አባባል ነው እና ዛሬ የምንገባበት የፍልስፍና ውይይት እምብርት ላይ የሚገኘው ልክ ይሄው ሐሳብ ነው። እንግዲህ ዛሬ የሰው ልጅ እውነተኛ ምንነት ምንድነው የሚለውን ጥያቄ ለመመለስ ወደ ፕላቶን መሰረታዊ ስራዎች አንዱ እንጓዛለን። የመጀመሪያው አልሲቢያደስ ይባላል። እውነቱን ለመናገር ልክ እንደ ፍልስፍናዊ ድራማ ነው። አንድ ሰው ወደ እውቀት የሚያደርገውን አስደናቂ ጉዞ ነው የሚያሳየን። እንግዲህ በዛሬው ጉዟችን ላይ የምንዳስሳቸው ነጥቦች እነዚህን ይመስላሉ። መጀመሪያ የአልሲቢያደስን ምኞት እንመለከታለን። ከዛ አማካሪው ሶክራተስ እንዴት ፈተና ውስጥ እንደከተተው እናያለን። በመቀጠል የእውቀት መሰረቱ እንዴት እንደተናጋ እንመረምራለን። ዋናው ጥያቄ ራስን ወጪ የሚለው እንዴት እንደመጣ እንመለከታለን። ከዚያም እውነተኛው ጅማሬ የቱ ጋር እንደሆነ እናያለን። በመጨረሻም ደግሞ ይሄ ሁሉ ነገር ለቀጣዩ የፍልስፍና ጥያቄ ማለትም በከተማ ውስጥ ፍትህ ለሚለው እንዴት መንገድ እንደሚከፍት እናያለን። እሺ እንጀምር። ታሪካችን የሚጀምረው በአንድ በጣም ብሩህ ማራኪ እና ከሁሉም በላይ ደግሞ በጣም ታላቅ ምኞት በነበረው ወጣት ነው። ስሙ አልሲቢያደስ ይባላል። እስቲ አልሲቢያደስን በደንብ እንየው። ይሄ ሰውዬ በዘመኑ ሁሉ ነገር ነበረው ማለት ይቻላል። መልክ አለው፣ ሀብት አለው፣ ከክቡር ቤተሰብ ነው የተወለደው። ግን ከሁሉም በላይ የአቴንስን ከተማ ለመምራት እኔ ነኝ ብቁ፣ ሙሉ በሙሉ ዝግጁ ነኝ ብሎ ነበር የሚያምነው። በራሱ ችሎታና እውቀት ላይ የነበረው እምነት ጣሪያ የነካ ነበር። እና እዚህ ጋ ነው በጣም የሚገርም ንጽጽር የምናገኘው። በአንድ በኩል የአልሲቢያደስ ምኞት አለ፣ እሱም ከተማዋን መግዛት ነው። በሌላ በኩል ደግሞ በጸጥታ ሲመለከተው የነበረው የሶክራተስ ምኞት አለ። የሶክራተስ ፍላጎት ደግሞ አልሲቢያደስ መጀመሪያ ራሱን እንዲገዛ መርዳት ነበር። ያ አንዱ ውጫዊውን ዓለም ሲመኝ፣ ሌላኛው ደግሞ ውስጣዊውን ዓለም ማስተካከል ላይ ያተኩራል። ይሄ የሁለቱ ግቦች ግጭት የውይይቱ ሁሉ መሰረት ነው ማለት እንችላለን። እሺ አሁን ደግሞ ወደ ሁለተኛው ዋና ገጸ ባህሪ እንምጣ፣ ወደ ሶክራተስ። ሶክራተስ ለብዙ ዓመታት ይህንን ወጣት ሲመለከተው ከቆየ በኋላ በመጨረሻ ሊያናገረው ሲቀርብ በሽንገላ ወይም በማሞካሸት አልነበረም። በፍጹም የመጣው በጣም ጠልቆ በሆነ ፈተና ነበር። ሶክራተስ ውይይቱን የሚጀምርበት መንገድ ራሱ ጥበብ አለው። እስቲ ልብ እንበል። አንተ እንዲህ ነህ ብሎ በቀጥታ አይተቸውም። በምትኩ በአእምሮ ውስጥ ያሉትን ሀሳቦች እኔ እንደተረዳሁት ላቅርብልህ ወይ ብሎ ነው የሚጠይቀው። በቃ የራሱን አመለካከት ለመመርመር ፈቃድ እየጠየቁ ነው። ይህ የሶክራቴስ ዘዴ ዋናው መገለጫው ይሄው ነው። እሱ መልስ አይሰጥም በጭራሽ። ግቡ አልሲቢያደስ በራሱ ጥረት ወደ አንድ ወሳኝ ግኝት እንዲደርስ መምራት ነው። ያው የራሱን አለማወቅ ጥልቀት እንዲገነዘብ ማድረግ። መንገዱን ነው የሚያሳየው፣ መድረሻውን ግን በራሱ እንዲያገኘው ነው የሚፈልገው። አሁን ወደ ውይይቱ ልብ ገባን ማለት ነው። በዚህ ክፍል ሶክራተስ ያን የአልሲቢያደስን ትልቅ በራስ መተማመን ያንን ሁሉ አውቃለሁ የሚለውን ነገር እንዴት በጥያቄ ብቻ ደረጃ በደረጃ እንደሚያፈራርሰው ነው የምናየው። እና ሶክራተስ የመጀመሪያውን ጥያቄ ይሰነዝራል። እንዲህ ይለዋል፣ እሺ የአቴንስን ሕዝብ በጦርነትና በሰላም ጉዳይ ላይ ልትመክር ብትነሳ ምክርህ በምን አይነት እውቀት ላይ የተመሰረተ ይሆናል ይለዋል። በጣም ቀጥተኛና የአልሲቢያደስን ምኞት እምብርት የሚነካ ጥያቄ ነው። አልሲቢያደስም ይመልሳል፣
መልሱ በቀበል በሙሉነት የተሞላ ነው። እኔ ትክክል እና ስህተት የሆነውን ነገር አውቃለሁ፣ ፍትህን አውቃለሁ፣ ስለዚህ ጥሩ ምክር መስጠት እችላለሁ ነው የሚለው። ይህ በራስ መተማመኑ ግን ብዙም አይቆይም። ሶቅራጥ እዚህ ጋር ነው ጣለቅ ብሎ የሚገባው። በጣም ጥሩ፣ ግን ስለ ፍትህ ማን አስተማረ ይለዋል። ህዝቡ ነው። እሺ ህዝቡ ከሆነ ህዝቡ ራሱ ፍትህ ምንድነው በሚለው ነገር ላይ በከፍተኛ ሁኔታ አይከራከርም ወይ? እንዴት ነው እነሱ አስተማማኝ እውቀት ምንጭ የሚሆኑት ብሎ ይጠይቀዋል። እና ልክ እዚህ ጋር ያ ሁሉ የአልሲቢያደስ እርግጠኛነት መሰንጠት ይጀምራል። መልሶቹ ማመንታት ይታይባቸዋል። እንደዛ ይመስለኛል አይነት ይሆናሉ። ይሄ የአእምራዊ ፊልሚያው ጫፍ ነው። አልሲቢያደስ በመጨረሻ እጅ ይሰጣል። ምን እንደሆነ ለመናገር ፈጽሞ አልቻልኩም ብሎ የራሱን ጥልቅ አለማወቅ አምኖ ይቀበላል። ይህቺ ቅጽበት ከትዕቢት ወደ ትህትና የተደረገ በጣም ወሳኝ ሽግግር ናት። እንግዲህ ወሳኙ ነጥብ ይሄ ነው። ውይይቱ አቅጣጫውን የሚቀይረው እዚህ ጋር ነው። አንድ ሰው ስለ ፍትህ፣ ስለ ፖለቲካ፣ ስለ እነዚህ ሁሉ ነገሮች ከማወቁ በፊት መጀመሪያ ማወቅ ያለበት አንድ ነገር አለ። እሱም የራሱ ማንነት ነው። እናም ያ ራስን እወቅ የሚለው ጥልቅ ትዕዛዝ እዚህ ጋር ነው ወደ መድረኩ የሚመጣው። እናም የውይይቱ ፍልስፍናዊ መደምደሚያ ይሄ ነው። እውነተኛው እኔ ወይም ማንነት ምንድን ነው? እንደ ሶቅራጥስ አስተሳሰብ እውነተኛው ማንነት ሰውነታችን አይደለም። ሰውነታችን ልክ እንደ መሳሪያ ነው የምንጠቀምበት። እውነተኛው ማንነት ያንን መሳሪያ የሚጠቀመው የሚያዘው ነፍስ ነው። የሶቅራጥስን አመክንዮ እስቲ በደረጃ እንየው። አንደኛ፣ አንድን ነገር የሚገልጸው ያ ነገር የሚጠቀምበት መሳሪያ ነው። ሁለተኛ፣ አንድ ሰው ሰውነቱን እንደ መሳሪያ ይጠቀማል። ሶስተኛ፣ ተጠቃሚ ሁሌም ከሚጠቀምበት መሳሪያ የተለየ መሆን አለበት። ስለዚህ አራተኛው መደምደሚያ እውነተኛው ማንነት ከሰውነት የተለየ ነው፣ እሱም ነፍስ ነው ማለት ነው። ይህ ምስል በጣም ቁልፍ ሀሳብ ነው የሚያሳየን። ራስን ማወቅ ዝም ብሎ የሚገኝ ነገር አይደለም። ይልቁንም ንቁ የሆነ የግንባታ ሂደት ነው። ልክ አንድ ሰው ክርና ጨርቅዮ እንደሚሰፋው እኛም ተለያዩ የማንነታችንን ክፍሎች፣ ሀሳቦቻችንን፣ ስሜቶቻችንን አንድ ላይ በማምጣት ወጥ የሆነ ግንዛቤን እንገነባለን። ስለዚህ